የኢትዮጵያን ስምና ሰንደቅ ዓላማ በዓለም አቀፍ ደረጃ ከፍ ማድረግ የቻለችው ተወዳጇ አትሌት ትዕግስት አሰፋ ያደረገችው ነገር በጣም አነጋጋሪ ሆኗል። በርካታ ሰዎች ጉዳዩን እየተቀባበሉት ነው። ትዕግስት ምንድነው ያደረገችው? በዚህ መሰናዷችን ላይ የምናነሳው ትልቅ ርዕስ ነው። ሌላኛው በማህበራዊ ሚዲያ ላይ በዚህ ሰዓት ብዙ ሰዎች የተወዛገቡትና እየተነጋገሩበት እየተቀባበሉት የሚገኘው የተወዳጆቹ ቲክቶከሮች የጃኒና የአዶናይ መለያየትን የተመለከተ ነው። አዶናይና ጃኒ ተለያይተናል ብለው ሁለታቸውም ይፋ አድርገዋል። ለምንድነው የሚለው ግን የብዙሃን ጥያቄ ነው። እናየዋለን ማለት ነው። ጋዜጠኛ ሶፎንያስ ዋሲሁን ሰሞኑን ያለበትን ሁኔታ በስፋት በማህበራዊ ሚዲያ ላይ እየሰማችሁ ነው ብዬ አስባለሁ። እናቱ ደግሞ ከጋዜጠኛ መሰረት በዙ ጋር ቆይታ ካደረጉ በኋላና ስለ ልጃቸው ያለውን እውነት ይፋ ካደረጉ በኋላ ጋዜጠኛው ያለበት ሁኔታ ታውቋል። በምን አይነት ሁኔታ ላይ ነው የሚገኘው የሚለው ደግሞ ሌላኛው የምናነሳው ጉዳይ ነው ማለት ነው። እንደምን አላችሁልን የምንወዳችሁ እንዲሁም የምናከብራችሁ የተወደዳችሁ ጎራ ስቱዲዮ ቤተሰቦች፣ በተለያየ እንግዲህ የዓለም ላይ ክፍል ሆናችሁ እኛን ተቀዳሚ ምርጫ አድርጋችሁ የምትከታተሉን ሁላችሁንም እናመሰግናችኋለን። ሰላማችሁ ይብዛልን። እንደምታውቁት ቻናላችን እንግዲህ ወቅታዊ፣ ማህበራዊ ደግሞ አዝናኝና አስተማሪ የሆኑ ልዩ ታሪኮችን ነው እየዳሰሰ የሚያቀርበው። ዛሬ በዚህ ሰዓት በዚህ ሰሞን መነጋገሪያ የሆኑትን ጉዳዮች መርጠን ነው የተገናኘ ነውና ከዝግጅታችን ትማራላችሁ፣ ቁም ነገር ታገኛላችሁ፣ እንዲሁም ትዝናናላችሁም ጭምር። ስለዚህ ለቻናሉ አዲስ ሆናችሁ ሰብስክራይብ አድርጉን። ሀሳብ አስተያየታችሁን ደግሞ በኮሜንት ላይ ማስቀመጥ ትችላላችሁ። ከዚያ ውጭ ቪዲዮን ደግሞ እንደተለመደው ላይክ አድርጋችሁ ጀምሩ። በቀጥታ ወደ ዝግጅቱ እንለፍ። በጉጉት ሲጠበቅ የነበረው ሳይታችን ተለቀቀ። የትላልቅ ንግዶች መነሻ በሆነችው ተክለ ሃይማኖት ዘመናዊ ዱባይ ስታንዳርድ ሞል በአንድ ዓመት ጊዜ ውስጥ ተረክበው ወደ ስራ የሚገቡበትን ከ25 ካሬ ሜትር ጀምሮ ከበቂ የመኪና ማቆሚያ ጋር ከግራውንድ ፍሎር እስከ 3ኛ ፎቅ ድረስ ለመኪና መለዋወጫ፣ ለኤሌክትሮኒክስ፣ ለስቶር፣ ለካፍቴሪያ ሁሉንም እንደ ምርጫው ነግዶ ለማትረፍ ገዝቶ ለማከራየት ሱቅ ከነገበያው አቅርበንሎታል። እንዲሁም ፒያሳ ወዳጅነት ፓርክ ፊት ለፊት ባለ 1 መኝታ ባለ 2 መኝታ በመሸጥ ላይ እንገኛለን። ለበለጠ መረጃ ከታች ባለው ስልክ ይደውሉ። ሜሪትስ ፕሮፐርቲ። አትሌት ትዕግስት አሰፋ በተለያዩ የዓለም መድረኮች ላይ ሀገሯን ወክላ ስትወዳደር በጣም በርካታ መድረኮችን ስታሸንፍና በተለይ ደግሞ በማራቶን ሩጫ በጣም ስሟ የገነነና በርካታ ድሎችን ማስመዝገብ የቻለች አትሌት እንደሆነች እናውቃለን። ብዙ ሰዎች ጠይማ ቆንጆ እያሉ ነው የሚጠሯት። የኢትዮጵያዊነት መልክ፣ ኢትዮጵያዊነት ለዛ ያላት ተወዳጅ አትሌት ናት። እንግዲህ በኦሎምፒክ መድረኮች ብትሉ፣ በተለያዩ የማራቶን ሩጫዎች ብትሉ በጣም በርካታና ተደጋጋሚ ድሎችን ነው ማስመዝገብ የቻለችው። የኢትዮጵያን ስም እንዲሁም የኢትዮጵያን ሰንደቅ ዓላማ በዓለም ደረጃ ከፍ ማድረግ ከቻሉ አትሌቶች መካከል እንደሆነችም ይታወቃል። በተለይ ደግሞ በዚህ ዘመን አዲስ ከመጡትና ከወጣቶቹ አትሌቶች መካከልም ትመደባለች። ያላት ጉልበት፣ ጥንካሬ፣ አቅም፣ አይበገሬነት በጣም ለረጅም ሰዓታት ለማሸነፍ የምታደርገው ትግል በብዙሃን የሚነገርላት ናት አትሌቷና አድናቂዎችም ወዳጆችም አሏት። እውነት ለመናገር ታዲያ ያላችሁ ትዕግስት ከነበረችበት የዝቅተኛ ህይወት ተነስታ በሩጫው ዓለም ከተቀላቀለች በኋላና ድሎችን ማስመዝገብ ከጀመረች ጊዜ አንስቶ የግል ህይወቷ በጣም እየተሻሻለ እየተለወጠ መምጣቱ ነው የሚነገረው። ለቤተሰቦቿ ተቀዳሚ ደራሽና ጎበዝ ወጣትም እንደሆነች ይነገርላታል። ከዚህ ባለፈ ግን ዋነኛው ጉዳይ ምን መሰላችሁ? በመንፈሳዊ ህይወቷ በጣም ጠንካራ ናት ይባልላታል። ትዕግስት ከሩጫው ዓለም ስትመለስ ከፈጣሪዋ ጋር ማውራት፣ መገናኘት፣ ቤተክርስቲያን ማሳለፍ፣ በመንፈሳዊ ህይወት ቀና በሆነ አመለካከት መንገድ ማሳለፍ በጣም ምርጫዋ እንደሆነ ነው የቅርብ ወዳጆቿና ጓደኞቿ እንዲሁም የሚያውቋት የሚመሰክሩላት ማለት ነው። ለዚያም ይመስለኛል ሰሞኑን ያደረገችው ነገርና ዛሬ ደግሞ በማህበራዊ ሚዲያ ላይ የወጣው ጉዳይ አነጋጋሪ ሆኖ ትዕግስት ያደረገችው ነገር በጣም አስገራሚ ነው ተብሏል። እንስማውማ። ከዓለም ሪከርድ ባለቤትነት እስከ ህያው ታሪክ በማለት ይህንን ጉዳይ የሚገልጸው ጉርሻ ገጽ ነው። ከአትሌቲክሱ ዓለም የስኬት ማማ ላይ በመውጣት የዓለምን ማራቶን ክብረ ወሰን በእጇ ያስገባችው የቁርጥ ቀን ልጃችን አትሌት ትዕግስት አሰፋ በሱሉልታ ከተማ ያስገነባችው የደብረ ሳልህ ቅዱስ ገብርኤል አዲስ ህንፃ መቅደስ በትናንትናው ዕለት በይፋ ተመርቋል በማለት ነው
ይኸው መረጃ የሚያክለው። ይህ ተግባሯ ትልቅ የሆነ ስኬት ስናገኝ እንዴት ብለን ወደ በጎ ተግባርና ወደማይጠፋ ሕያው አሻራ መቀየር እንደሚቻል ለሁላችንም ትልቅ ማሳያና ማበረታቻ ነው የሚለው መረጃው። በሩጫው ሜዳ ሀገርን በኩራት ከማስጠራት ባለፈ በትውልድ ልብ ውስጥ የሚኖር ታላቅ መንፈሳዊና ማህበራዊ ስራ መስራት መታደል ነው ይላታል። ከትዕግስት ህይወት የምንማረው ትልቁ ቁም ነገር ስኬት የሚለካው ለራስ ከምናስመዘግበው ድል በላይ ነው፣ በሌሎች በምናከናውናቸው ዘላቂ አሻራ መሆኑ ነው በማለት ይገልጸዋል። ፈጣሪ መልካም ስራሽን ይቀበልልሽ፣ አገልግሎትሽን ይባርክልሽ። እንግዲህ ካለን ነገር ላይ ከምንሰራው ስራ ላይ ቀንሰን እንዲህ አይነት ትልልቅ የሆኑ መንፈሳዊ አገልግሎቶችን ማድረግ በጣም መመረጥ ደግሞም መልካም ልቦናን መያዝና መታደልም ይመስለኛል። እንግዲህ በእስልምናም ይሁን በክርስትናው ዓለም ውስጥ የሚገኙ ታዋቂ ሰዎች ሊሆኑ ይችላሉ። በተለያየ መንገድ ገንዘብ ማፍራት የቻሉ ማግኘት የቻሉ ሰዎች ካላቸው ገንዘብና ንብረት ቀንሰው ለሃይማኖታቸው የሚውሉ የተለያዩ ሰዎች አገልግሎት የሚውሉ በበጎ ስራዎች ላይ የሚውሉ ተግባራትን ማከናወንን የመሰለ ምንም ትልቅ ነገር የለም በዚህ ዓለም ላይ። እንግዲህ የእያንዳንዳችን ሰዎች ህልም፣ ራዕይ ይኖረናል። ብዙዎቻችን ግን ለሃይማኖታችን መድረስ በየእምነታችን ማለት ነው የተጎዱ ሰዎችን ማገዝ መርዳት የብዙዎቻችን ህልም ይመስለኛልና ማንም ሰው ይህንን ማድረግ ማሳካት የሚፈልግ ይመስለኛል። ልክ ግን ገንዘብ ማግኘት ስንጀምር የሆነ ነገር ላይ መድረስ ስንጀምር መሳሳት እንጀምራለን። ለዚያ ነገር ለማዋል ለእንደዚህ አይነት ነገር በቁርጠኝነት ወደዛ መስመር ለመግባት እንቸገራለን ብዙዎቻችን። ምክንያቱም አዲስ ህልም እናመጣለን፣ እንደገና ነገ ከነገ ወዲያ እያልን ጊዜና ቀን ነው የምንቆጥረው። የመሳሳት አይነት ባህሪ ያለብን ብዙዎቻችንና ያንን ችግር ሰንጥቆ ግን እንዲህ አይነት ነገር ላይ መሳተፍ በእውነት በጣም መታደል ነውና ትዕግስት አሰፋ ያደረገችው ነገር ይህንኑ ነው። በጣም በርካታ ምእመናን፣ የሃይማኖት አባቶችና የቤተክርስቲያን አገልጋዮች፣ ሰንበት ተማሪዎች፣ ሌሎችም ካህናትና አባቶች በተገኙበት ነው እንግዲህ ይህ ፕሮግራም የተከናወነው። በስፍራው እንግዲህ ተገኝታ ነበረ። በካባና በክብር ልብስም ጭምር ነው የተመሰገነችው ትዕግስት። በጣም ደስ የሚያሰኝ ነገር ነው። እንግዲህ በአትሌቲክሱ ዓለም የሚገኙ ታዋቂ ሰዎች በጣም በርካታ ስራዎችን ይሰራሉ። እንደ ሀገርም እንደ ማህበረሰብ በተለያየ መንገድ ያገለግላሉ። እነ ቀነኒሳ በቀለ፣ እነ ኃይሌ ገብረስላሴ፣ እነ ደራርቱ ቱሉ፣ እነ ጥሩነሽ ዲባባ ካጠለቋቸው ወርቆች ባሻገር ሀገር ቤት ውስጥ የሚያደርጓቸው ኢንቨስትመንቶች ማለትም በሆቴሉ ዘርፍ ሊሆን ይችላል፣ በግብርናው ዘርፍ ሊሆን ይችላል፣ በንግዱ ዓለም ሊሆን ይችላል። በተለያየ መንገድ ሀገራቸውን ያገለግላሉ። በጣም በርካታ ሰራተኞችን ቀጥረው ደግሞ የስራ እድል ይሰጣሉ። ስለዚህ ለሀገር ትልቅ የሆነ አበርክቶ አላቸው ማለት ነው። ልክ ከእንደዚህ አይነቱ አበርክቷቸው ባለፈ ደግሞ በሌላ መንገድ ትዕግስት በዚህ በሃይማኖታዊ መንገድ ላይ እንዲህ አይነት አሻራ ማሳረፍ እንደሚቻል አሳይታለች። እግዚአብሔር ይባርካት፣ እግዚአብሔር ያደረገችውን ነገር ይቀበልላት ለማለት እንፈልጋለን። ወደ ተከታይ መረጃ እንለፍ። በዚህ በቲክቶክ ዓለም ላይ በጣም በርካታ ሰዎች የሚወዷቸው እንዲሁም ደግሞ ብዙ ሰዎች የሚከተሏቸው ጃኒና አዶናይ በሚል መጠሪያ የሚታወቁት ወጣቶቹ የፍቅር ግንኙነት እንዳላቸው ይታወቃል። በዛሬው ዕለት የወጡት መረጃዎች እንደሚያሳዩትና አዶናይም በራሱ ገጽ ጃኒም በራሷ ገጽ የለቀቋቸው ነገሮች ብዙ ሰዎችን ያስደነገጡ ሆነዋል። በተለይ አድናቂዎቻቸውን እንዲሁም ተከታዮቻቸውን ማለት ነው። ተለያይተናል በማለት ነው ሐሳባቸውን ያስቀመጡት። ለምንድን ነው የተለያዩት የሚለው ግን የብዙ ሰዎች ጥያቄ ነው። እንግዲህ እንደምታውቁት ጃኒና አዶናይ ግንኙነታቸው የሚጀምረው አዶናይ ይኖርበት ከነበረውና ለበርካታ ጊዜ ከቆየበት ከካናዳ ሀገር ወደ ኢትዮጵያ በመጣ ጊዜ ነው። ኢትዮጵያ ሲመጣ ብዙ ሰዎች በተለያየ መንገድ ተቀብለውታል። አንዳንዶቹ ኢንተርቪው ያደርጉታል፣ አንዳንዶቹ አብረውት ቪዲዮ ሲሰሩ ነበር። ከነዛ ሁሉ በላይ ግን በስፋት ብዙ ጊዜያትን አብረው ስታሳልፍ የነበረችው ጃኒ ነበረች። እንዲሁ በጓደኝነትና የቲክቶክ ቪዲዮችን በጋራ ለመስራት አይነት ግንኙነት ነበር የነበራቸው። ከዚያ ወደ ተወለደባት መቀሌ ከተማ ይዟት ሄደ። ግንኙነታቸው እያደገ እየጠነከረና እየጎለበተ መጣ። እንደምታስታውሱት አዶናይ በወቅቱ ይናገራቸው ከነበራቸው ንግግሮች አንጻር የተለያየ አጋጣሚና የህይወት መንገዶቹ ምክንያት የተለያዩ ወቀሳዎች ይቀርቡበት ነበር። እነዚያ ወቀሳዎች ደግሞ በቀላሉ ሰዎች እንዲቀበሉት ላያደርገው ይችል ነበር ይላሉ አንዳንድ ሰዎች። ነገር ግን ከጃኒ ጋር መሆኑ ጃኒ በቀጥታ አዶናይን በመቀበሏና አብራው ቪዲዮ በመስራቱ አብራው በመታየቱ አብራው ጊዜያትን በማሳለፏ ምክንያት ግን የሰዎች አቀባበል ፖዚቲቭ
ፖዚቲቭ እንዲሆን መልካም እንዲሆን ከወቀሳው ከስድቡ ባሻገር ደግሞ በመልካም መንገድ እንዲመለከቱት አግዞታል፣ ረድቶታል ይላሉ። ብቻ ግን ለሱም እያገዘችው ለሷም እያገዛት አብረው መሆናቸው ያው ለቲክቶክ ገበያው ጥሩ ነበር በወቅቱና ያ ግንኙነት እየጨመረ መጣ። በኋላ ግን ግንኙነቱ ከፍ አለና ወደ ፍቅር ተለወጠ ማለት ነው። በጣም አጭር ጊዜ የሚባል ቢሆንም ግን ወደ ፍቅር ተለወጠ። ብዙ ሰዎች ደስተኛ ነበሩ በወቅቱ እውነት ለመናገር ምክንያቱም አዶናይ በጣም መነጋገሪያ ነበር። በጣም ትልቅ በጣም የማይደፈሩ የማይታሰቡ ነገሮችን ሲያደርግ ነበር በወቅቱ ከነስተቱ። ጃኒም ልክ እንደዚያው አብረው መሆናቸው በጣም ብዙ ሰዎችን ያስደሰተ ነገር ነበር ማለት ነው። ከሁሉም በላይ እንግዲህ የሁለቱ የፍቅር ግንኙነት ብዙ ሰዎችን ያስደሰተበት አንደኛው ምክንያት አዶናይ ለጃኒ ይሰጥ የነበረው ክብር፣ ለሴት ልጅ የሚገባት ክብር ይህ ነው ብዙ ሰዎች እንደ ምሳሌነትም ጭምር ሲያቀርቡበት የነበረ ሂደት ነበር። የተለያዩ ፕሮግራሞች ላይ እሷን የሚያከብርበት መንገድ፣ ከፊት የሚያስቀድምበት መንገድ፣ ወንበሯን ስቦ የሚያስቀምጥበት መንገድ፣ ያጎርሳታል ምናምን በጣም ብዙ የፍቅር አገላለጾችና እንክብካቤዎች ነበሩትና ይህ ደግሞ ለሴት ልጅ የሚገባት የፍቅር አሰጣጥ እንዲህ ነው ብለው ብዙ ሰዎች እንደ ምሳሌ እንዲያቀርቡት አድርጎ ነበር። ያ ነገር ከሁሉም በላይ ትኩረት የሳበ ነበር። ከዚያ በፊት እንግዲህ ሁለቱም የራሳቸው ፍቅር ግንኙነት ነበራቸው። አዶናይም ተናግሯል። የጃኒም ደግሞ በዚሁ በማህበራዊ ሚዲያ ላይ በተለያየ መንገድ የሚታወቅ ነው። ነገር ግን በተለይ የጃኒ ቀደም ያለው የፍቅር ግንኙነት ጤናማ እንዳልነበር ብዙ ሰዎች ይናገራሉ። እሷ ራሷ በተለያዩ ማህበራዊ ሚዲያዎች ላይ ይፋ እንዳደረገችው ቀደም ያለው የፍቅር ግንኙነቷ አካሏ ላይ ጉዳት እስኪያመጣ ድረስ የመደብደብ ነገሮች ሁሉ እስኪደርስባት ድረስ ችግሮች የነበሩበት በመሆኑና ያንን ነገር ደግሞ ያካከሳል የተባለው ይሄኛው ከአዶናይ ጋር የተጀመረው የፍቅር ግንኙነት ነበር ማለት ነው። እንግዲህ በአዶናይና በጃኒ መካከል ከዚህ ቀደም አንድ ችግር ተፈጥሮ ነበር እንደምታስታውሱት። ያንን ችግር ግን ፈተው እንደገና እንደ አዲስ በጋራ መተው ብዙ ሰዎች ተደስተው ነበር። ከዚያ ውጭ ግን በሁለቱም ወገን ያሉት ቤተሰቦች አንድ ላይ ሆነው ቶቶት የባህል አዳራሽ ላይ ራት ተመግበው ከዚህ ቀደም ይፋዊ በሆነ መንገድ በአዶናይና በጃኒ የቲክቶክ ገጾች ላይ ተለቀው እንደነበረው የጃኒ እናትና አባቶች፣ የአዶናይ እናቱና ወንድሞቹ፣ እህቶቹ ሌሎችም ወዳጆቻቸው በሙሉ በስፍራው ተገኝተው የመተዋወቅ የሚመስል ከዚያ ውጭ አብረው የቤተሰባዊ ጊዜያትን የማሳለፍ ነገሮች ሲስተዋሉ ነበር። እነዚህ ነገሮች ደግሞ የሁለቱን የወጣቶች ግንኙነት ወደ ጠንካራና ወደማይሸረሸር ነገር ይወስደዋል ተብሎም ሲገመት ነበር። ምክንያቱም ቤተሰብ የተዋወቀበት ነገር ቤተሰብ የገባበት ነገር ጠንከር ይልና ወደ ትዳርም የመሄድ የመዝለቁ ነገር በጣም ጥሩ ይሆናል ተብሎ ነበር የታሰበው። ሰሞኑንም እንኳን ቢሆን ዴላን ፔጅ የተባለው እንግሊዛዊ ቲክቶከር ኢትዮጵያ መጥቶ አዶናይ በጣም ከፍተኛ እንቅስቃሴ ሲያደርግ የነበረበት ጊዜ እንደነበር ታስታውሳላችሁ። እና ከዴላን ፔጅ ጋር በሚያወሩበት ጊዜ አዶናይን ፍቅረኛ አለ ሆይ ብሎ ይጠይቀዋል። ዴላን አዎ በሚገባ ፍቅረኛ አለኝ ጃኒ ትባላለች ብሎ በዓለም መድረክ ነው እንግዲህ ይሄንን በጣም በደስተኛ ሆኖ ለመግለጽ የሞከረው ማለት ነው። ይሄንን የተመለከተችው ጃኒ ደግሞ ስሜን እኮ በዓለም አደባባይ ጠራው፣ ከኢትዮጵያ ውጪ ላሉ ሰዎች ሁሉ አስተዋወቀኝ፣ ጃኒ ፍቅረኛዬ ናት ብሎ ተናገረ ብላ በጣም ደስተኛ ሆና ስትናገር ነበር። ሰሞኑን አብሮነታቸውን ከሚገልጡ ቪዲዮዎች መካከል ይሄኛው አንደኛው ነው። አሁን ደግሞ በጣም ባልተጠበቀ ሁኔታ በዛሬው ዕለት መጀመሪያ አዶናይ በቲክቶክ ስቶሪው ላይ አንድ ሐሳብ አስቀመጠ። አስከትላ ደግሞ ጃኒም እንደዚያው መልእክቷን አስተላለፈች። ያሉትን ነገር እንመልከተው። ታዋቂዎቹና ተወዳጆቹ የቲክቶክ ተጽዕኖ ፈጣሪዎች አዶናይና ጃኒ መለያየታቸውን ይፋ አደረጉ ይለናል መረጃው። በኢትዮጵያ ማህበራዊ ሚዲያ በተለይም በቲክቶክ መድረክ ላይ በሰፊ የሚታወቁትና በርካታ አድናቂዎችን ማፍራት የቻሉት ጥንዶቹ አዶናይና ጃኒ በመካከላቸው የነበረው የፍቅር ግንኙነት ማክተሙን በይፋ አስታውቀዋል። ጃኒ ወይም የቀደመ ስሟ ስሜን ገብሩ ለወዳጆቿ ባስተላለፈችው መልእክቷ ከዚህ ቀደም ከአዶናይ ጋር የነበራቸው የፍቅር ግንኙነት አሁን ላይ በሰላምና በክብር በተሞላ ሁኔታ ተነጋግረው ማለቁንና መለያየታቸውን ገልጻለች። አያይዛም ይህ መለያየት ለአንዳንዶች ትምህርት ሊሆን እንደሚችል በመጥቀስም ለተከታዮቿ ያላትን ጥልቅ ፍቅርም ገልጻለች። በሌላ በኩል አዶናይ ባስተላለፈው ማብራሪያም
ከጃኒ ወይም ስመኝ ገብሩ ጋር የነበራቸው የፍቅር ግንኙነት ማብቃቱን አረጋግጧል። ሁኔታው እዚህ ደረጃ ላይ የደረሰበትን ምክንያት ለማወቅም የብዙዎች ፍላጎት መሆኑ ቢገባውም አንዳንድ ነገሮችን ግን ለራሱ ማስቀረት እንደመረጠ ነው ያስታወቀው። ህይወት እንዲህ አይነት አጋጣሚዎች እንደሚያጋጥሙባትም የጠቀሰው አዶናይ ሁለቱም የየራሳቸው መንገድ መምረጣቸውን ገልጿል። በመጨረሻም አድናቂዎቻቸው ወደማይጠቅም የጎንዮሽ ወቀሳ ከመግባት ይልቅ አሁን ያለውን ሁኔታ ተረድተው እንዲቀበሉና ይህም ለሁሉም ሰላም እንዲበጅ መልእክቱን አስተላልፏል። ይህ የሁለቱ ተወዳጅ ቲክቶከር ባለሙያዎች ድንገተኛ መለያየት ታዲያ በአሁኑ ሰዓት በማህበራዊ ሚዲያ ተጠቃሚዎች ዘንድ ከፍተኛ መነጋገሪያ ሆኗል። እንግዲህ እንደሰማችሁት በጣም ድንገተኛ ነው። ምክንያቱም ከ2-3 ቀናት በፊት ሁለቱ አብሮነታቸውን የሚያሳዩ በርካታ መረጃዎችና ማስረጃዎች ነበሩና ድንገት እንዲህ አይነት ነገር ለምን ተፈጠረ የሚሉ የብዙ ሰዎች ጥያቄ ሆኗል። ይህንን አስመልክቶ ታዲያ ፍራኦል ሀበሻ የራሱን ሐሳብ አስቀምጧል። እነዚህ ልጆች የቲክቶክ ድምቀት ነበሩ በማለት ይጀምራል ፍራኦል። ሁለቱም አንድ ላይ ማየት ደስ ያሰኛል። ወጣቶቹ ሶሻል ሚዲያ ላይ ተጽዕኖ ሲፈጥሩ መመልከት በጣም ደስ የሚል ነገር ነው። አዶናይ ዛሬ ላይ የደረሰበት የሶሻል ሚዲያ ፖፑላሪቲም በጃኒ አማካኝነት ነው የተጠነሰሰው ማለት ይቻላል ሲል ይገልጻል። ግን የሁለቱ ግንኙነት የተጣደፈ ነገር አለው። የችኮላ ነገሮች ነበሩበት። የሁለቱ ግንኙነት የተጣደፈ ወይም ሀስቲ ነበር ማለት ይቻላል። ግንኙነታቸው ከስሜት በላይ የንግድናም የኮሜንት ትስስር የነበረበት ይመስለኛል በማለት ነው ሐሳቡን የሚያስቀምጠው። አዶናይ ከካናዳ ወደ ኢትዮጵያ ሙቭ ካደረገ በኋላም ከዚህ ቀደም ካናዳ ያለ የሰራቸው አንዳንድ ቪዲዮዎችና እዚህ ኢትዮጵያ ከመጣ በኋላም የቀረበባቸው ፖድካስቶች ላይ የተናገራቸው ንግግሮች በሌላ አቅጣጫ ተተርጉመው ብዙ ተቃውሞዎችን በሚያስተናግድበት ሰዓት ከጎኑ የነበረችው ጃኒ ነበረች። በጣም ሳፖርት ታደርገው ነበር። በተለይ ከ8 እና 9 ወራት ወዲህ በሚሰራቸው እያንዳንዱ ኮሜንቶች ላይ የጃኒ አስተዋጽኦ ነበረበት። ዛሬ ታዲያ በአዶናይ የቲክቶክ ገጽ ላይ በተለጠፈ አንድ ስቶሪ ላይ ሁለቱ የፍቅር ግንኙነታቸው እንዳበቃ አዶናይ ይፋ አደረገ። እንዲህ ባይሆን አሪፍ ነበር። አዶናይ በከባድ ጊዜያት ውስጥ ካለፈበት ፈተና ጀምሮ እስከ ስኬቱ ጫፍ ድረስ ጃኒ የነበራት ድርሻ ትልቅ ነበር። ሆኖም በማህበራዊ ሚዲያ ላይ ስኬታማ መሆን ማለት የግል ህይወት ሁሌም ስኬታማ ይሆናል ማለት አይደለም። መለያየታቸው ምናልባትም ለእያንዳንዳቸው የየራሳቸውን መንገድ የመምረጫ የራሳቸውን ማንነት እንደገና የመገንቢያ ጊዜም ሊሆን ይችላል። የሚያሳዝን ቢሆንም የሰው ልጅ ታሪክ አንዳንዴ በዚህ መልኩ ይቋጫል በማለት ነው ፍራኦል ሀበሻ ይህንን ሐሳብ ያስቀመጠው። እንግዲህ እንዳልኳችሁ የጃኒና የአዶናይ መለያየት በጣም አነጋጋሪ ሆኗል። በዚህ ሰዓት አንዳንዶች መለያየታቸውን በእንዲህ አይነት መንገድ አምነው የተቀበሉ ሲሆን ማለትም ከልጆቹ ንግግር ተነስተው ማለት ነው። ሌላኞች ግን በፍጹም ይህ ነገር ውሸት ሊሆን ይችላል እያሉ ነው። ምክንያቱም በማህበራዊ ሚዲያ ላይ እንዲህ አይነት ነገሮች ሊፈጠሩ ይችላሉ። በተለይ ጥንዶች ሆነው የሚሰሩ ሰዎች ብዙ ጊዜ አይታችሁ ከሆነ ተለያየን ይሉና በሆነ መንገድ ደግሞ አብሮነታቸውን ሲያሳዩ ይስተዋላል። ይህ ደግሞ ለተለያዩ ጥቅሞች ሊሆን ይችላል። አንዳንድ ጊዜ ከገበያ አንጻር ሊሆን ይችላል። አንዳንድ ጊዜ ደግሞ ተመልካቾቻቸውን ወይም የራሳቸውን ተከታዮች ሰርፕራይዝ ለማድረግ አስደንግጦ እንደገና ማስደሰት አይነት ማለት ነው። በእንደዚህ አይነት መንገድ ለመመለስ ሊሆን ይችላል ብለው ግምታቸውን ያስቀመጡ ሰዎች አሉ። ይሄ እንግዲህ ግምት ነው። እነሱ ያሉት ነገር እንዳለ ሆኖ ተለያይተናል አብቅቷል ያሉት ነገር እንዳለ ሆኖ ማለት ነው። ዝም ብላችሁ ጠብቁ በቅርቡ ቀለበት አድርገው ነው የሚመጡት ብለው ሐሳባቸውን ያስቀመጡ ሰዎች እያየን ነው በማህበራዊ ሚዲያ ላይ። ከዚህ በፊት የነበራቸው አታችመንት፣ ከዚህ በፊት የነበራቸው አብሮነት እንዲህ አይነቱን ነገር እንዲጠበቅ የሚያደርገው አይደለም። ይለያያሉ በቀላሉ ተብሎ የሚታሰቡ ልጆች አይደሉም። እውነት ለመናገር ከሚያሳዩን ነገር አንጻር ማለት ነው። እንዲያውም ሰሞኑን ጃኒ በጣም በትልቅ ሰርፕራይዝ የኔ ተመልካቾች ጠብቁኝ የኔ ወዳጆች በጣም ትልቅ ሰርፕራይዝ ነው እያለች ስትናገር ነበርና አንዳንድ ሰዎች በቀጥታ ያገናኙት ከቀለበት ጋር ነው። ማለትም አዶናይ ቀለበት ያደርግላታል ወይም የቀለበት ፕሮግራም ያደርጋሉ የሚል ሐሳባቸውን ያስቀመጡ ሰዎች ነበሩና በዛ ልክ ነው ሲጠብቋቸው የነበረው። እንግዲህ ጃኒ በሰርፕራይዝ ጠብቁኝ ያለችው የራሷን የግል ህይወቷ ሊሆን ይችላል። እውነት ከሆነና ደግሞ ሰዎች እንደተመኙት እንዳሰቡት በቀለበት በሰርፕራይዝ የሚመጡ ከሆነ ደግሞ የምናየው ይሆናል ማለት ነው። ታዲያ እንግዲህ የብዙ ሰዎች ጥያቄ ለምንድን ነው በድንገት የተለያዩት የሚለው ነበረ። እስካሁን ባለው ሂደት ውስጥ ምንም አይነት ግልጽ የሆነ ነገር የለው። ስለዚህ ይህ ነው ተብሎ የሚነገር አይደለም። በሰዎች ግምት እንዲህ ተብሎ በኮሜንቶች በመናም ሊነገር ይችላል እንጂ እንደ ሚዲያ ግን ይህ ነው ብለን ያወቅነው ያገኘነው ነገር የተጣራ መረጃ የለም ማለት ነው እስካሁን ድረስ። ለማንኛውም ለወጣቶቹ መልካሙን ነው የምንመኘው። ማለትም ፈጣሪ ያግዟቸው እንግዲህ እንደ አዲስ ተመልሰው ፍቅራቸውን አጧጡፈው ወደ መልካም ነገር ተመልሰው በጋብቻ መንገድ እንጠብቃቸዋለን።
ፈጣሪ ደግሞ ለዛ ያግዛቸው። ካልሆነ ደግሞ የራሳቸውን መንገድ መርጠዋል። በሚሄዱበት ሁሉ ፈጣሪ ይርዳቸው፣ ስራቸው ይቅናላቸው ለማለት እንፈልጋለን። እንግዲህ በመግቢያችን ላይ ከነገርናችሁና ዛሬ መረጃዎችን እንነግራችኋለን ብለን ካሰብናቸው ጉዳዮች መካከል አንደኛው የጋዜጠኛ ሶፎንያስ ዋሲሁን ጉዳይ ነው። እንደምታውቁት ጋዜጠኛው አሁን ያለበት ሁኔታ ትንሽ አሳሳቢና መልካም እንዳልሆነ ነው የተገለጸው። በተለይ እናቱ ከጋዜጠኛ መሰረት በዙ ጋር በሸገር ኢንፎ ሚዲያ ቀርበው የተናገሯቸው ነጥቦች በጣም አሳሳቢ የሚባሉ ናቸው። ልጁ እንግዲህ ህመም ላይ እንደሆነ በተለይ ደግሞ ከአእምሮ ጤንነት ጋር በተገናኘ ትልቅ የሆነ እክል እንደገጠመው የሚያመላክቱ ናቸው ብለዋል። ወላጅናቱ ከኔ ውጪ ማንም ሰው የለውም ሲሉ ነው የተናገሩት። እንዲያውም እናት በዚህ በልጃቸው ምክንያት በጣም ከበርካታ ማህበራዊ ኑሮዎች እንደተገለሉ፣ ብዙ ሰዎች እንደራቋቸው፣ ጎረቤቶቻቸው፣ አካባቢ ሰዎች አብረዋቸው የኖሩ ሁሉ እንደራቋቸው ገልጸዋል። እነሱ ብቻ አይደለም ዘመድ ወዳጆቻቸው በሙሉ እንደሸሿቸውም ጭምር ነው የገለጹት በልጃቸው ምክንያት። እንግዲህ ሶፎንያስ ጸበልም ገዳምም ምናምን ሲመላለስ እንደቆየ እዚህ ቀደም በተፈጠሩ ችግሮች ምክንያት በእንደዛ አይነት ህይወት ውስጥ ሂደት ውስጥ አሳልፏል። ከዛ ባለፈ የተለያዩ ሆስፒታሎች፣ ክሊኒኮች ላይ ክትትልም ሲያደርግ ነበር። ግን መድኃኒቱ በመሃል በመቋረጡ ምክንያት የአእምሮ ህመሙ እየባሰበት መምጣቱን ከምንም በላይ ደግሞ ለህይወቴ በጣም አስጊ የሆኑ ነገሮች እየመጡብኝ ስለሆነ ከቤት ወጥቼ ጠፍቼ ነበር በማለት ተናግረዋል። ቤት ውስጥ እቃዎችን መደፋፋት፣ እሳቸውንም እገልሻለሁ አይነት ስሜቶች ሲፈጠሩ ጥዬ ወጣሁ ብለዋል እናት። በዚህ ምክንያት ታዲያ ልጄን አትርፉልኝ፣ ይባካችሁ ድረሱልን በማለት ጥሪያቸውን ለመላው ኢትዮጵያን አደርሰው ነበር። ይህንን መልእክታቸውን በመሰረት በዙ በኩል ካቀረቡ በኋላ ታዲያ ጋዜጠኛው መጨረሻው ምን ሆነ፣ እንዴት ሆነ ብለው ብዙ ሰዎች እየጠየቁ ነበርና ጋዜጠኛ መሰረት በዙ ተናገረች፣ አደረሰችኝ በማለት ሌላኛዋ ጋዜጠኛ ናፍቆት ዮሴፍ በፌስቡክ ገጿ ላይ ይህን መልእክት አስፍራለች። እንስማው። በትናንትናው ዕለት ጋዜጠኛ ሶፎንያስ ዋሲሁን በኤካ ኮተቤ አምቡላንስ የአእምሮ ሕክምና ማዕከል መግባቱን ጋዜጠኛ መሰረት በዙ ገልጻልናለች በማለት ነው ናፍቆት ዮሴፍ ያስቀመጠችው። ምንም እንኳን በወቅቱ የአረፋ በዓል በመሆኑ መስሪያ ቤቶች ዝግ ቢሆኑም እንኳን ጋዜጠኛ መሰረት በዙ ግን ለቦርኔጌን የአእምሮ ህሙማን ማዕከል መስራች ወይዘሮ ኪያ ስብሃቱ በመደወል የጋዜጠኛ ሶፎንያስን አሳሳቢ የጤና ሁኔታ ለማስረዳት እንዲቀበሏት ባደረገችው ጥያቄ መሰረትም ማዕከሉ ፈቃደኛ ሆኗል ብላለች ጋዜጠኛዋ ናፍቆት። ከዚያም የቦርናጌን መስራች ወደ ኤካ ኮተቤ ሆስፒታል ሜዲካል ዳይሬክተር ደውለው ጉዳዩን ካስረዱ በኋላ ሜዲካል ዳይሬክተሩን በፍጥነት አምቡላንስ በመላክ ሶፎንያስ ካለበት ቦታ ተወስዶ ወደ ሆስፒታል መጥቶ ትሪት ከተደረገ በኋላ ወደ ቦርኔጌን የአእምሮ ህክምና ማዕከል መግባቱን ነው መሰረት በዙ የገለጸችልን ብላለች ናፍቆት። በቀጣይም ጋዜጠኛው ህክምናውን በኤካ ኮተቤ ሆስፒታል እንደሚደረግለት ነው መሰረት ጨምራ የገለጸችው። ከዚህም በኋላ የሶፎንያስ ጉዳይ ህክምናውንና የጤናውን ሁኔታ እየተከታተለች አዳዲስ መረጃዎችን እንደምታደርሰን ጋዜጠኛዋ መሰረት ገልጻለች። በአሁኑ ሰዓትም በተለያየ ችግር ውስጥ የሚገኙትን እናቱን ማለትም የሶፎንያስን እናት ወይዘሮ ሰላማዊት ህሩይን ማገዝ እንደሚያስፈልግ ነው ጋዜጠኛ መሰረት በዙ ጥሪዋን ያስተላለፈችው። በጉጉት ሲጠበቅ የነበረው ሳይታችን ተለቀቀ። የትላልቅ ንግዶች መነሻ በሆነችው ተክለ ሃይማኖት ዘመናዊ ዱባይ ስታንዳርድ ሞል በአንድ ዓመት ጊዜ ውስጥ ተረክበው ወደ ስራ የሚገቡበትን ከ25 ካሬ ሜትር ጀምሮ ከበቂ የመኪና ማቆሚያ ጋር ከግራውንድ ፍሎር እስከ 3ኛ ፎቅ ድረስ ለመኪና መለዋወጫ፣ ለኤሌክትሮኒክስ፣ ለስቶር፣ ለካፍቴሪያ ሁሉንም እንደ ምርጫው ነግዶ ለማትረፍ ገዝቶ ለማከራየት ሱቅ ከነ ገበያው አቅርበንሎታል። እንዲሁም ፒያሳ ወዳጅነት ፓርክ ፊት ለፊት ባለ 1 መኝታ ባለ 2 መኝታ በመሸጥ ላይ እንገኛለን። ለበለጠ መረጃ ከታች ባለው ስልክ ይደውሉ። ሜሪትስ ፕሮፐርቲ። በተለያየ ዓለም ክፍል ሆናችሁ እኛን ተቀዳሚ ምርጫ አድርጋችሁ የምትከታተሉን ውድና የተከበራችሁ ጎራ ስቱዲዮ ቤተሰቦች እንደምታውቁት ቻናላችን ወቅታዊ፣ ማህበራዊ፣ አዝናኝና አስተማሪ የሆኑ ልዩ ታሪኮችን ነው እየዳሰሰ የሚያቀርበው። ዛሬም እንደተለመደው እነዚህን ትኩስና አነጋጋሪ የሆኑ ጉዳዮች እንዲዳሰስን ጌታቸው በላይ አብሬያችሁ ቆይታ አድርጌያለሁ። ለቻናሉ አዲስ ሆናችሁ ሰብስክራይብ አድርጉ። ሌሎቻችሁ ደግሞ ሐሳብ አስተያየታችሁን ኮሜንት ላይ ጻፉልን። በሚቀጥለው በአዳዲስ ጉዳዮች እንደገና እንገናኛለን። እስከዚያ ሰላም ሆኖልን